ጴንጤ እውነት የሆነውን የእግዚአብሔርን ቃል ከመቀበል ይልቅ ለፓስተሮቻቸው ቃል እንደሚታመኑ 100% አረጋግጫለሁ። ይህ ፎቶን ከላይ ያስቀመጥኩላችሁ የፕሮቴስታንት ፓስተር ከዚህ ቀደም በአንድ ቪዲዮ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ተጽፎ የሚገኘውን ቃል እዛ ውስጥ ክርስቲያን የለም፣ ይህ እኛን የሚመለከት ፍርድ አይደለም እያለ ሲዋሽና ሲቀጥፍ ተመልክቼው መልስ ሰጥቼ ቪዲዮ ሰርቼ ነበር ዩቲዩብ ላይ። ታዲያ ኮሜንቶቹን ሁሉ ሳይ መጀመሪያ መጽሐፍ ቅዱስ አንብብ እሱን ከመናገር በፊት እውነት ነው እኛን የሚመለከት አይደለም የሚል ጴንጤ ብዙ ነው። እንዴት ያለ አሳፋሪ የእግዚአብሔርን ቃል ምንም መመርመር የማይፈልግ በግልጽ ተጽፎ የተቀመጠ ቃል ነው። እንግዲህ እንደዚህ ክደው ክርስቲያን የለም እዚህ ውስጥ የሚሉ እንኳንም ጴንጤ አላረገኝ እግዚአብሔር። ብቻዬን ራሱ ብቀር እኔ ጴንጤ አልሆንም። ለማንኛውም የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እናንብበውና ተመልሼ እመጣለሁ። እንግዲህ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ላንብብላችሁ። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላን? ወይስ ተጠምተህ አይተን መች አጠጣን? እንግዳ ሆነህስ አይተን መች ተቀበልን? ወይስ ታርዘህ አይተን መች አለበስን? ወይስ ታመህ ወይስ ታስረህ አይተን መች ወደ አንተ መጣን? ይሉታል። ንጉሡም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መች አይተን አላገለገልንም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ይሄ ነው እንግዲህ ቃሉ። አሁን እዚህ ውስጥ ክርስቲያን የለም የሚያስብለው ምኑ ላይ ነው? ወደ ዘላለም ሕይወት እየሄዱ ኃጥአን ደግሞ ወደ ዘላለም እሳት ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ጥልቁ ሂዱ እየተባሉ እዚህ ውስጥ ክርስቲያን የለም የሚያስብለው ምኑ ላይ ነው? እንግዲህ እንዲህ በግልጽ ተቀምጦ ያለውን እውነት የሆነውን የእግዚአብሔርን ቃል ነው እንግዲህ እንደፈለጉ የሚያጥመዘምዙት። ይህ ፓስተር ክርስቲያን የለም እዚህ ውስጥ ብሎ ቀጠፈ፣ ዋሸ። ለሱ መልስ ሰጠሁት። መጀመሪያ ማንበብ ይቀድማል እሱን ከመተቸት በፊት እያሉ እየመጡ ተንጫጩ። ታዲያ እዚህ ክፍል ውስጥ ክርስቲያን የለም? እንዴት በምን ምክንያት ክርስቲያን የለም ሊባልስ ቻለ? እኛ ግን ሃይማኖትን ከምግባር ጋር አጣምረው የያዙ ብትወዱኝስ ትእዛዜን ጠብቁ ስላለ ክርስቶስ ትእዛዙን የጠበቁ የተራበን ያበሉ የተጠማን ያጠጡ ክርስቲያኖች ክርስትናቸውን እምነታቸውን ከምግባር ጋር አጽንተው የያዙ ክርስቲያኖች ናቸው ያሉት። እናንተ ጴንጤዎች እንደምትሉት ግን እኛን አይመለከተንም እዚህ ውስጥ ክርስቲያን የለም ብላችኋል። ክርስቲያን ማለት ሲጀመር በክርስቶስ ያመነ ማለት ነው። ክርስቲያን የለም ካላችሁ እዚህ ውስጥ በክርስቶስ ያመነ ሰው አይደለም እያላችሁ ነው። ግን ደግሞ የተራበን በማብላትና በማጠጣት የዘላለም ሕይወትን ሲወርሱ እያየን ነው። ስለዚህ በክርስቶስ ሳያምኑ የተራበን በማብላትና በማጠጣት ብቻ የዘላለም ሕይወት የሚያገኙ ሰዎች አሉ ማለት ነው። በእምነት እንጂ በስራ አይጸደቅም የምትሉት ትምህርት እዚህ ጋር ተመታ ማለት ነው። ይሄን እንዴት ልታስታርቁት ነው? እኔ ግን አንድ ነገር ልበላችሁ፣ እውነት የሆነውን የእግዚአብሔርን ቃል አንብባችሁ እንዳትረዱ አዚም ያደረገባችሁ ማን ነው ብዬ ልጠይቃችሁ እወዳለሁ። ይሄ ምንም አሻሚ ቃል አይደለም፣ በግልጽ ተጽፎ የተቀመጠ ነው። የዘላለም ሕይወትን ጻድቃን የዘላለም ሕይወትን ወረሱ እየተባለ
ክርስቲያን እዚህ ውስጥ የለም ብሎ ማለት ነውር፣ የነውር ነውር፣ በመጽሐፍ ቅዱስ ላይ መዋሸት። ይሄ ነው። እደግመዋለሁ። ይህ ፓስተር ዋሽቷል፣ ቀጥፏል በእግዚአብሔር ቃል ላይ። እሱን ተከትላችሁ ደግሞ እሱ ልክ ነው የምትሉ እናንተም ውሸታም ቀጣፊ ናችሁ።